ሰላም የዩቲዩብ ተከታታዮች፣ ዛሬ እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷንም መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮቹን ማየት እንዳረሱ። ያው 3 ቪዲዮ አይታችሁ ደግሞ አልተፈታም ካላችሁኝ ስር ህልሙ ማስቀመጣችሁ እንዳረሱ። መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ። ያው ቪዲዮ ሲረዝም በማፍጠኛ እዩት። ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ቢቲ አልተፈታ መቅዲ ሰላም መቅዲ ቤተክርስቲያን ይመስለኛል ሶፋን ነገር ላይ በቁርባን ሊጋቡ የተቀመጡ ጥንዶች ተቀምጠዋል። እኔ እንደነሱ አይነት ካባ ለብሼ ጥንዶች አጠገብ ተቀምጫለሁ። እኔ ጋር የሚጋባው ይመስለኛል ከፊት ለፊት ከተቀመጡ ጥንዶች አጠገብ ተቀምጧል። መሀል የሶፋው ጠረጴዛ አለ። እዛው ህልም ላይ በቀጣይ ጨለም ያለ ቤት ውስጥ ይመስለኛል። ፀጉሬን እየታጠብኩ ወደ ታች እንደሆነ ቅባት ሊበዛበት ሙጥጥ ብሎ ክፍል ብሎ እንደተበጠረ ነገር አንድ ወንድ ጠቆር ያለ የመነኩሴ ልብስ የለበሰ መነኩሴ ሴት ይዞ መጥቶ አንደ ጓደኛዬ ነገር ያስተዋውቀኛል። የስውሯ ማርያም ናት ይላቸዋል። ጉልበታቸው ስሜ ሰላም አልኳቸው። ይቅርታ በዛውብሽ። እሺ ያው በህልም ቁርባን ደስታ ነው የሚያመላክተው። ደስታ ነው፣ ቆንጆ ነው። ፀጉርሽን መታጠብ ሲሳይ ነው፣ የሆነ የምታገኘው ነገር እንዳለ የሚያመላክትሽ ነው። ያው ቤተክርስቲያኑ ደግሞ የት እንደሆነ ካወቅሹ ደግሞ ብትሄጂ መልካም ነው፣ መልካም ነገር ነው የሚያመላክትሽ። ሌላው ግን ጨለም ያለ ቤት ውስጥ ጨለማ እንኳን ጥሩ አይደለም። ጨለማ የሆነ ጥሩ ያልሆነ ጊዜያት ስለሆነ የሚያመላክተው መጸለይ ነው የሚያስፈልገው። እዛው ላይ ነው ፀጉርሽን ስትታጠቢ ግን ቆንጆ ነው ፀጉር መታጠብ ነው። ግን ጨለማ ቤት ጥሩ ስላልሆነ ያው ጸሎት አድርጊ። ሌላ ቅባቱም ጥሩ ነው። እዚህ ጋር ግን ያልሽኝ አልገባኝም። መነኩሴ ሴት ይዞ መጥቶ ያስተዋውቀኝ የስውሯ ማርያም ናት ይላቸዋል። ለማን ነው የሚላቸው? የስውሯ ማርያም ናት። እዚህ ጋር ትንሽ ግልጽ አይደለም። እሺ እዚህ ጋር ያልሽኝ አልገባኝም። እስኪ ደግመሽ ጻፊልኝና በኮሜንት ልመልስ። የስውሯ ማርያም ናት ማንን ነው እንደዛ ያለው? ማሂ መቅዲ ከማውቀው ልጅ ጋር አልጋ ላይ አቅፎኝ ተኝቼ እኔ ጀርባዬን ሰጥቼው ነበረ የተኛሁት። በእውነታው ልጁ ሽማግሌ ልኳል ሊያገባኝ። እሺ አልጋ ላይ መተኛት ጸጋም ትዳርን ነው የሚያመላክተው። ግን አንቺ ጀርባሽን ሰተሽ መሆኑ ትኩረት እንዳልሰጠሽው እንትን እንዳላልሽ ነው። ለዚህ ግንኙነት ዝግጁ አይደለሽም። ራስሽን መፈተሽ ይኖርብሻል። ምክንያቱም ጀርባሽን ሰጠሽ ነው። ያው አልጋ ትዳርን ነው እንዳልኩሽ። እዛ ውስጥ ከገባሽ በኋላ የሆነ እንትን እንዳይል ነገሮች ካሁን ማስተካከል ያሉብሽ ነገሮች ካሉ ማስተካከል መቻል ይኖርብሻል። ጀርባ መስጠት ትክክል አይደለም። መሰረት ሰላም መቅዲ በህልሜ ቆሻሻ ልደፋ ወጥቼ ሰዎች ምግብ ቤት ውስጥ እየበሉ ነበረ። ውሃውን ስደፋ እየበላን ይሉኛል፣ በክፉ አይን ያዩኛል እና አንድ ህፃን ልጅ ወተት ገዝቶ አብረን እጅ ለእጅ ተያይዘን ብስኩት እየበላን ተመለስን። ሌላ ደግሞ ወተትና ቅቤ ስሰጠኝ አየሁ። ስለምትፈችልኝ አመሰግናለሁ። ቆሻሻ መድፋት ጥሩ ነው። ያው ቆሻሻ ጥሩ ስላልሆነ ኃጢአትን ስለሆነ የሚያመላክተው ቆሻሻ ጥሩ አይደለም። ያው መድፋትሽ ጥሩ ነው። ሌላው ያው
አንድ ህፃን ልጅ ወተት ህፃን ልጅ መንፈስ ቅዱስን ሲሳይን ያመላክታል። ወተትና ቂቤ ሲሰጠኝ ያየው ወተት የምኞት መሳካትን ነው የሚያመላክተው። በጣም ቆንጆ ነው። ግን ቂቤው ምን አይነት ቂቤ ነው ማለት የፀጉር ቂቤ ምናምን ከሆነ ጉፋን ነው የሚያመላክተው። ያው ጥሩ ነው። ሌላው ወተት የምኞት መሳካት ነው። ፊፊ ሰላም በህልም በጣም የምታምር ትንሽዬ ሙዳይ ይዤ ስከፍተው ውስጡ ብዙ የታሰረ ብር አለ። የሙዳዩ መማር እና ትንሽነቷ አይኔ ላይ አለ። እንደያዝኩት ብናልኩኝ ምን ይሆን እህቴ? አመሰግናለሁ። የሆነ ያልጠበቅሽው ነገር የምታገኙ ሲሳይ አለ። ያም ደግሞ ያው ብሩ የታሰረ ብር ነው አይደል? ብዙ የታሰረ ብር ነው። ስለዚህ ብዙ ስለሆነ ያየሽው እንደዛው መጠኑ በዛ ያለ የምታገኙ ሲሳይ እንዳለ ነው የሚያመላክትሽ። በጣም ቆንጆ ነው። ሰኒ መግዲ በጣም አመሰግናለሁ ስለፈታሽልኝ። እሺ እናት እና በህልም እባብ ከእምብርቴ ላይ ለማለት ፈልገሽ ነው ይመስለኛል። ከእምብርክ ያልሽ ላይ እባብ ሲነድፈኝ አየው። ከሁለት እግሬ ላይ ሁለት ዶክተሮች የእባብ መርዝ በመርፌ ስበው አስወጡልኝ አየው እና ሁለተኛው ህልሜ ደግሞ ጓደኛዬ በህልሜ ፀጉርሽ በጣም ረጅም ጥቁር የሚያምር ሆኖ አየሁት አለችኝ። ምንድን ነው? እሺ እባብ ሴጣን ነው ሲነድፍሽ ነው ያየሽው። ተጠመቂ፣ ጸልይ፣ በደንብ ጸሎት አድርጊ። እባብ ሴጣን ስለሆነ ጥሩ አይደለም። ያው ግን ደግሞ መርዙን ሲያወጡልሽ ነው ያየሽው። በጣም ቆንጆ ነው። ዶክተር ማየት ጥሩ ነገር ስላለው ማለት ነው። ቆንጆ ነው። ግን በደንብ ጸሎት አድርጊ። ከቻልሽ ተጠመቂ። ጓደኛሽ ደግሞ ጓደኛሽ ነሽ መሰለኝ አይችልሽ። ረዝሞ ፀጉርሽ በጣም አምሮ ፀጉር ጸጋ ነው። በጣም ቆንጆ ነው። ረዝሞ ጸጋ ነው። በጣም ቆንጆ ነው። አላዛር እንዴት ነሽ መቅዲ? ሁለት ሆኗል ነው። አንደኛው ጨለማ ቦታ ነበርኩ አባቴ ጋር ሄጄ አብራልኝ ብዬው መብራት ሲያበራልኝ አየው። ሁለተኛ ሰርግ ፕሮግራም ላይ ጮክ ብዬ ንግግር አደርጋለሁ ከቤት ከዛ ቤት ወጥቼ ስጋ በዳቦ አባቴ እያጎረሰኝ ስበላየው ብትፈችልኝ አመሰግናለሁ። አንደኛ ጨለማ ያው ጥሩ ያልሆነ ጊዜ ነው። መብራት ሲበራ ደግሞ መልካም የሆነ ጊዜ ነው የሚያመላክተው። ስለዚህ በጣም ቆንጆ ነው። አባትናችሁ ሲያበሩልህ ያው ጥሩ ጊዜ ያው በእሳቸው እንትን ጥሩ ጊዜ እንደሚመጣ የሚያመላክት ነው። ለአንተ የሆነ መልካም የሚሆንልህ ነገር እንዳለ የሚያመላክት ነው። ሁለተኛ ሰርግን መታደም ቆንጆ ነው። መጪ አስደሳች ነገር እንዳለ በህይወት የሚያመላክት ነው። ሌላው ግን ያው ስጋው ምን አይነት ስጋ ነው? የተጠበሰ ስጋ ከሆነ ግን ሲሳይ ነው። ዳቦን በረከት ነው። በዳቦ ነው ሲበላ ይሄው። የተጠበሰ ስጋ ከሆነ እሱ ሲሳይ ነው። ያው ጥሬ ከሆነ ግን እንደዛ ጥሩ አይደለም። ያው የበሰለ ግን ሲሳይ ነው የሚያመላክተው። ቆንጆ ነው። ምህረት መቅዲ እንዴት አደርሽ? እግዚአብሔር ይመስገን። ህልሜ ስለምትፈችልኝ በቅድሚያ አመሰግናለሁ። እናት በህልሜ ያየሁት ፍችልኝ። ወደ ባስ ሄዳለሁ ይመስለኛል። ነጭ ባስ ነው። ልሰለፍ እየሄድኩኝ በጣም ወረፋ ነበረ እና እኔም ወረፋ ልያዝ ብዬ ወደ ኋላ ሄጄ ወረፋ ሲይዝ አጠገባችን ገደላማ ነገር ነበረ እና ገፍተው እኔ ሳላስበው ወደዛ ያወድቁኛል እና እኔም ደንግጬ ሳያቸው ዝም ብለዋል። አያወጡኝም። በጣም ተናድጄ መስሏቸዋል እንጂ ብዬ ቶሎ ብዬ ራሴን ተነስቼ ወጣሁ። እሺ አንደኛ ባስ መጠበቂያ ባስ መሳፈር ምናምን የምኞትን መሳካትን ነው የሚያመላክተው። ያው ለዛ ነገር ያው መሰለፍ ደግሞ መጠበቅ ነው። ጊዜ እናንተን አለው። ግን በመሀል ላይ አንቺን አበሳና ጭንቀት ውስጥ ሊያስገባሽ የሚፈልግ ሰው እንዳለ ነው። ያው ግን ከዛ ነገር ደግሞ አንቺ በርትተሽ እንትን ብለሽ እንደምትወጪ በራስሽ በሰዎች እገዛ ሳይሆን በራስሽ ከእንደዛ ካስጨናቂ ነገር ከሆነ ጥሩ ካልሆነ ነገር ያው ጉድጓድ እንደዛ ስለሆነ የሚያመላክ ገደል ውስጥ ነው አድርገሽ ገብተሽ ትወጪ ያየሽው። ስለዚህ መውጣትሽ በጣም ቆንጆ ነው። በራስሽ ጥረት እንደምትወጪ የሚያመላክትሽ ነው። ያው ጸሎት ማድረግ ነው። መጠንቀቅ ነው። ሰዎች አብሳ ጭንቀት ውስጥ እንዳያስገቡሽ መጠንቀቅ። መቅዲ እንዴት ነሽ? እግዚአብሔር ይመስገን። ሌላ ሰው ነው ያየልኝ ህልሙን። ከሆነች ልጅ ጋር እየሄድኩኝ ልጁ ከኋላዬ
መጥቶ ጠርቼው ሰላም ስለው ፊቴን ሲያየው በጣም ተበላሽቷል። ሌላ ፕላስቲክ ሰርጀሪ እንደተሰራ ሰው ፊትሽ ቀይ ሆነ አባብጧል አለኝ። ምን ሆነሽ ነው ሲለኝ ደጋግመሽ አበላሹኝ ትይኛለሽ አለኝ። መቅዲ ትርጉሙ ምንድን ነው? ፍችልኝ። ያው ተቃራኒ ነው የሚሆነው። እብጠት ደግሞ ሲሳይ ነው የምታገኛቸው ነገሮች እንዳሉ ነው የሚያመላክትሽ። ቆንጆ ነው ማበጥ። አንድ ሰው በህልሙ ዝሆንን ካለመ አንደኛ በርከት ያለ ገንዘብ ሊያገኝ እንደሆነ የሚያመላክተው ነው። ሁለተኛ ደግሞ የቅርብ ጊዜ ጋብቻን ያመላክታል። ያላገባ ሰው ይሄን ካለመ ማለት ነው። ዝሆንን ያለመ ሰው ያላገባ ሆኖ ዝሆንን ያለመ ሰው የቅርብ ጊዜ ጋብቻንም ያመላክታል። አንድ ሰው በህልሙ ሲጨፍር፣ ሲደንስ፣ ዘፈን በአጠቃላይ እየደነሱ እየጨፈሩ ተሰብስቦ ሰዎች ማለት የወጣት እልቂትን ነው የሚያመላክተው። ይሄ መጸለይ ይኖርብናል እንደዚህ አይነት ህልም ካየን። በህልም ሻማ ሲያበራ ያለመ ሰው ሻማ ጸጋን ነው የሚያመላክተው። ካባ ሲለብስ ሲሰጥ ያለመ ሰው እንደዛው ጸጋን ያመላክታል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን ምርጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ያው ቪዲዮ ሲረዝም በማፍጠኛ እዩት። 3 ቪዲዮ ደግሞ ካያችሁ በኋላ ነው የምልኩልኝ፣ ያው ድግግሞሽ እንዳይኖር ማለት ነው። 3 ቪዲዮ አይታችሁ ካልተፈታ መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ። ለዛሬ ይሄን ይመስል። መልካም ጊዜ